ሰላም እንዴት ናችሁ? ዛሬ 8 እያንዳንዱ የዩኒቨርሲቲ ተማሪ ሊያውቃቸው የሚገቡ ነጥቦችን ነው ዲስከስ የምናደርገው። የመጀመሪያው አካዳሚክ ኢሴንሻል ነው። ስለ ግሬዲንግ ሲስተም፣ ስለ አቴንዳንስ፣ ስለ ፕላጃሪዝም የመሳሰሉ ነገሮች ማወቅ አለበት አንድ የኢትዮጵያ ዩኒቨርሲቲን ጆይን የሚያደርግ ተማሪ። ግሬዲንግ ሲስተም ስንል ምንድነው አንደርስታንድ ማድረግ ያለበት? ኮሙሌቲቭ ጂፒኤ የሚባሉ ሲስተሞች እንዴት እንደሚሰሩ ማወቅ አለበት። ለምሳሌ ኤ ማለት 4 ነጥብ፣ ቢ ማለት 3 ነጥብ፣ ሲ 2 ነጥብ፣ ዲ 1 ነጥብ፣ ኤፍ ደግሞ 0 እንደሆነ ማለት ነው። ምሳሌ እዚህ ጋር ላስቀምጥና አንድ 3 ክሬዲት ያለው ኮርስ ኤ አመጣን ማለት 3 ሲባዛ በ4 12 ነው የሚሆነው። ስለዚህ 4 ነው ማለት ነው። ሁለት ከሆኑ ኮርሶች አንዱ 3 አንዱ 4 ክሬዲት አወር ያለው ኮርስ የማመጣው ግሬድ ቢ ሲሆን ሲ ሲሆን በዚሁ ልክ ካልኩሌት እየተደረገ ይሄዳል ማለት ነው። አካዳሚክ ኢሴንሻል ላይ ሁለተኛው ነጥብ አቴንዳንስ ነው። አብዛኞቹ ዩኒቨርሲቲዎች አትሊስት 75% ተማሪዎች ክላስ አቴንድ እንዲያደርጉ ይፈልጋሉ። ፋይናል ኤግዛማቸውን ኢንቮልቭ እንዲያደርጉ ማለት ነው። ስለዚህ አቴንዳንስ መስት ነው ክላስ አቴንድ ማድረግ። ሶስተኛው ፕላጃሪዝም ሩል ነው የሚሆነው። አሳይመንቶች ላይ ሪሰርቾች ላይ ኮፒ ያደረግናቸው ዊዛውት ሳይቴሽን ከሆነ ሲሪየስ የሆነ የዲሲፕሊን አክሽን ላይ ሊድ ሊያደርገን ይችላል። ስለዚህ ሪፈረንስ መጥቀስ አለብን ማለት ነው። ኤፒኤ ሊሆን ይችላል፣ ሃርቫርድ ሊሆን ይችላል፣ ወይም ደግሞ ኤምኤልኤ ሊሆን ይችላል ማለት ነው ሪፈረንሳችን። አራተኛው ነጥብ ኤግዚት ኤግዛሞች አለ። ፕሪቪየስሊ ሳም ፊልዶች ላይ ሊሆን ይችላል። አሁን ላይ ግን ሁሉም በሚባል ደረጃ ለው ሆነ ሜዲሲን፣ ኢንጂነሪንግ፣ አካውንቲንግ፣ ማኔጅመንት፣ ፋርማሲ ዋትኤቨር ኢት ኢዝ መስት ናሽናል ኤግዚት ኤግዛም ማለፍ አለበት ከግራጁዌሽን በፊት ማለት ነው። ምን ማለት ነው? ከተመረጡ ኮርሶች ውስጥ የተወጣጡ 100 ጥያቄዎችን ይጠየቅና መስት ከ50% በላይ ማርክ ማምጣት ይጠበቅበታል ማለት ነው ለመመረቅ። የመጨረሻው ስለ አካዳሚክ ኢሴንሻል ማወቅ አለባችሁ ብዬ ያስቀመጥኩት ነጥብ ምንድነው? ኮንቲኒየስ አሴስመንት የሚባለውን ሐሳብ ነው። አሳይመንቶች፣ ኪውዞች፣ ፕሬዘንቴሽኖች ይሰጣሉ። እነዚያ ደግሞ ከማርካችን ከቶታል ማርካችን ከ30 እስከ 50%ን ማርክ ያደርጋሉ። የቀረው ነው ፋይናል ኤግዛም የሚሆነው። ስለዚህ የአሳይመንት፣ ኪውዝ፣ ፕሬዘንቴሽን የመሳሰሉ ነገሮች ላይ አክቲቭሊ ፓርቲሲፔት ልታደርጉ ይገባል ማለት ነው። ሁለተኛው ስለ ካምፓስ ላይፍ እና ራይት ነው ልነግራችሁ የምፈልገው። ዶርም ላይፍ፣ የስቱደንት ራይት፣ ስቱደንት ዩኒየን እና ደግሞ የተለያዩ ክለቦችና አሶሲዬሽኖችን በተመለከተ ማለት ነው። ስለ ዶርም ላይፍ ምንድነው አንደርስታንድ ልታደርጉ የሚገባው? ሼር የምታደርጓቸው ሩሞች እንዳሉ፣ ተሰልፋችሁ የምትመገቡት ምግብ እንዳለ፣ ካፌ፣ እንደዚሁም ደግሞ ሊሚትድ የሆኑ የውሃ የኤሌክትሪክሲቲ አገልግሎቶች ሊኖሩ እንደሚችሉ ማወቅ አለባችሁ። የትኛውም አይነት ዩኒቨርሲቲ ውስጥ በኢትዮጵያ ደረጃ ብትሄዱ ማለት ነው። ስለዚህ ፔሸንሲ፣ ቲም ወርክ ሊኖራችሁ ይገባል ማለት ነው። ታጋሽ ልንሆን ይገባል። ከተማሪዎች ጋር በጋራ መኖርን መልመድ አለብን፣ ወይም ደግሞ በአእምሯችን ውስጥ ስለን ነው መሄድ ያለብን ማለት ነው። ስቱደንት ራይትን በተመለከተ ተማሪዎች በነፃነት የመማር ሐሳባቸውን የመግለጽ ያለ ገደብ፣ እንደዚሁም ደግሞ አካዳሚክ ዲሲሽኖች ላይ አፒል የማድረግ መብት አላቸው። እነዚያ መብቶቻችሁ ልትጠቀሙ ትችላላችሁ አግባብ ባለው መንገድ። ሶስተኛው ስቱደንት ዩኒየን ነው። ስለ ካምፓስ ላይፍ እና ራይት በምናወራ ሰዓት ላይ የምናገኘው አብዛኛዎቹ ካምፓሶች ምን አላቸው? ስቱደንት ካውንስል ይኖራቸዋል። ስለዚህ እነዚያ ላይ ፓርቲሲፔት ብታደርጉ የሊደርሺፕ ስኪላችሁን የቲም ወርክ ስኪላችሁን ስለሚያዳብሩላችሁ እዚያ ላይ መሳተፍ የተወሰነ አድቫንቴጅ ሊኖረው ስለሚችል ላይፋችሁ ላይ ኢቮልቭ ማድረግ ትችላላችሁ። የመጨረሻው የሚሆነው ካምፓስ ላይፍ እና ራይት ላይ ክለብና አሶሲዬሽንን በተመለከተ ነው። ስለዚህ ጆይን ልታረጉ ይገባል። ክለቦች ለምሳሌ የዲቤት ሊሆን ይችላል፣ የኢንተርፕሬነርሺፕ ሊሆን ይችላል፣ የአይሲቲ ክለብ ሊሆን ይችላል፣ የሊትሬቸር ክለቦች ሊሆኑ ይችላሉ። እነዚያ ላይ ጆይን አድርጋችሁ መሳተፍ ይኖርባችኋል። የፐርሰናል ዴቨሎፕመንታችሁ ላይ አስፈላጊ የሆኑ ነጥቦችን ስለምታገኙባቸው። ሶስተኛው ነጥብ የፋይናንሻል አዌርነስ ነው። እያንዳንዱ የዩኒቨርሲቲ ተማሪ ሊያውቀው ከሚገቡ 8 ነጥቦች ውስጥ ሶስተኛ ላይ የምናገኘው የፋይናንሻል አዌርነስ ነው። ስለ ኮስት ሼሪንግ፣ ስለ በጀቲንግ እና ስኮላርሺፕ እና ግራንቶችን በተመለከተ ነው እዚህ ጋር ልነግራችሁ የምፈልገው። ዩኒቨርሲቲ ገብታችሁ የምትማሩ ትምህርት ሙሉ በሙሉ ፍሪ አይደለም። ስለዚህ ከተመረቃችሁ በኋላ የምትከፍሉት ቲዩሽን ፊ ይኖራችኋል ማለት ነው። ከተቀጠራችሁበት ተቋም እንደ ታክስ ካልኩሌት እየተደረገ የምትከፍሉት ኮስት ሼሪንግ አለባችሁ ማለት ነው። ነፃ ትምህርት አይደለም፣ ያንን ማሰብ አለባችሁ። ሁለተኛው በጀቲንግ ነው። ተማሪዎች ዩኒቨርሲቲ ውስጥ በሚኖሩ ሰዓት ላይ ከቤተሰብ ወይም ደግሞ ከተለያየ ቦታ የሚላክላቸውን ገንዘብ በጀት ማድረግ አለባቸው።
እንዴት ለምሳሌ ከካምፓስ ውጪ የምትኖሩ ከሆነ ለቤት ኪራያችሁ ምን ያክል እንደሆነ፣ ለምግብ፣ ለፕሪንቲንግ፣ ለትራንስፖርት፣ ለኢንተርኔት ኤክስፔንሶቻችሁ ምን ያክል እንደሚያስፈልግ ቀድማችሁ ገንዘቡን ከመጠቀማችሁ በፊት ፕላን ማድረግና በቁጥር በጀት ማድረግ መቻል ይኖርባችኋል። ሶስተኛው ፋይናንሻል አዌርነስ ሊኖራችሁ የሚገባው ምንድነው? የስኮላርሺፕ እና ግራንትን ማወቅ አለባችሁ። አንዳንድ ኤንጂኦዎች እና የገቨርንመንት ኤጀንሲዎች አሉ ሳፖርቶችን ኦፈር የሚያደርጉ ለቶፕ ተማሪዎች ማለት ነው። የውጪ ሊሆኑ ይችላሉ ወይም ደግሞ ሀገር ውስጥ ያሉ ተቋማት ሊሆኑ ይችላሉ። እነዚያ ላይ ኢንቮልቭ ልታደርጉ ትችላላችሁ። አራተኛው ነጥብ የሚሆነው ስለ ሶሻል እና ካልቸራል አዌርነስ 8 ካስቀመጥኳቸው ነጥቦች ውስጥ አራተኛ ላይ የምናገኘው ሶሻል እና ካልቸራል አዌርነስ ስንል ስለ ዳይቨርሲቲ፣ ስለ ላንጉዌጅ እና ኔትወርኪንግ ነው የምናወራው። ዳይቨርሲቲ ስንል ኢትዮጵያ ውስጥ ያሉ ካምፓሶች ብሪንግ የሚያደርጓቸው ተማሪዎች ከተለያየ አይነት ኤትኒክ ግሩፕ ከተለያየ አይነት ሪሊጂየስ ባክግራውንድ ነው የሚመጡት። ስለዚህ ሪስፔክት ልታደርጉ ይገባል የተለያዩ አይነት ዲፍረንሶችን ማለት ነው፣ ልዩነቶች በፖለቲካ፣ በሃይማኖት፣ በዘር፣ በመጣችሁበት አካባቢ ባህል ሚኖሩ ዲፍረንሶች አሉ። ስለዚህ መዛ ሪስፔክት ልታደርጉ ይገባል ዩኒቨርሲቲ ውስጥ። ሁለተኛው ላንጉዌጅ ነው። አማሃሪክ ወርኪንግ ላንጉዌጅ ነው በት እንግሊሽ ግን ሚዲየም ኦፍ ኢንስትራክሽን ነው የሚሆነው። ትምህርቶች የሚሰጡት ወይም ደግሞ ፎርማል የሆኑ አሴስመንቶች የሚሰጡት በእንግሊዘኛ ስለሆነ ስትሮንግ የሆነ የእንግሊሽ ስኪል ካላችሁ በኤግዛሞች ላይ በሪሰርቻችሁ ላይ እንደዚሁም ደግሞ በኬሪየር ኦፖርቹኒቲያችሁ ላይ አሲስት ያደርጋችኋል። ሶስተኛው ኔትወርኪንግ ነው። ኔትወርኪንግ ላይ ምንድነው እዚህ ጋር ሪኮመንድ ማድረጋችሁ ሪሌሽንሺፓችሁን ቢልድ ልታደርጉ ይገባል። ስትሮንግ የሆነ ሪሌሽንሺፕ ከክላስሜታችሁ ጋር ሊሆን ይችላል፣ ከአልሙኒ ሊሆን ይችላል፣ ከሌክቸረሮቹ ጋር ሊሆን ይችላል፣ ወይም ደግሞ ኢንተርንሺፕ ላይ በምታገኟቸው ሰዎች ሊሆኑ ይችላል። ቫልዩብል የሆነ አሴት ነው የሚሆናችሁ ያ ኔትወርኪንግ ስኪላችሁ። ስለዚህ ኔትወርክ ባደረጋችሁት ልክ ነው የምታገኙት ወይም ደግሞ ቫልዩአችሁን ከፍ ያደረጋችሁ የምትሄዱ። ስለዚህ ካልቸራል አዌርነስ ወይም ደግሞ ሶሻል አዌርነስ የሚባለው ፓርት ላይ ስለ ዳይቨርሲቲ፣ ላንጉዌጅ እና ኔትወርኪንግ በደንብ ግንዛቤ ሊኖራችሁ ይገባል ማለት ነው። አምስተኛው ነጥብ ስለ ቴክኖሎጂ እና ሪሰርች ነው የምነግራችሁ። ቴክኖሎጂ እና ሪሰርች ስል የዲጂታል ስኪል፣ የላይብራሪ እና ኢ-ሪሶርስ እንደዚሁም ደግሞ የሳይበር ሴፍቲ በተመለከተ ቤዚክ የሆነ አንደርስታንዲንግ ሊኖራችሁ ይገባል ወደ ዩኒቨርሲቲ ስትሄዱ። ዲጂታል ስኪል የሚባለው ምንድነው? ስለ ማይክሮሶፍት ኦፊስ ፕሮዳክቶች ልትማሩ ይገባል። ወርድ፣ ፓወርፖይንት፣ ኤክሴል የመሳሰሉትን። በተጨማሪ ደግሞ የጉግል ወርክ ስፔስ፣ ሙድል ወይም ደግሞ ኢለርኒንግ የሚሰጡባቸውን ፕላትፎርሞች፣ ቤዚክ የሆኑ የዳታ አናሊሲስ ሶፍትዌሮችን ለምሳሌ ኤክሴልን፣ ኤስፒኤስኤስ፣ ስታታ የመሳሰሉ ነገሮች ላይ ቤዚክ ናውሌጅ ሊኖራችሁ ይገባል ወደ ዩኒቨርሲቲ ስትገቡ። ሁለተኛው በቴክኖሎጂ እና ሪሰርች ውስጥ የምነግራችሁ ምንድነው? የላይብራሪ እና ኢለርኒንግ ሪሶርስን በተመለከተ ዩኒቨርሲቲዎች ውስጥ ዲጂታል ላይብራሪዎች አሉ፣ ፍሪ የሆኑ ፕላትፎርሞች አሉ እንደ ጉግል ስኮላር፣ እንደ ሪሰርች ጌት የመሳሰሉ። ስለዚህ እነዛን እንዴት መጠቀም እንዳለባችሁ መሰረታዊ አንደርስታንዲንግ ሊኖራችሁ ይገባል ማለት ነው። ሶስተኛው የሳይበር ሴፍቲ ነው። ማወቅ ያለባችሁ ስካም የምትደረጉባቸው ወይም ደግሞ ሚስ ኢንፎርም የምትደረጉባቸው የኦንላይን ፕላትፎርሞች አሉ። ሃክ የምትደረጉባቸው ወይም ደግሞ ሚስሊድ የምትደረጉባቸው የኦንላይን ፕላትፎርሞች አሉ። ስለነዛ መሰረታዊ የሆነ አንደርስታንዲንግ ሊኖራችሁ ይገባል ወደ ዩኒቨርሲቲ ከመሄዳችሁ በፊት። ስድስተኛው የኬሪየር እና ፕሮፌሽናሊዝም። ኬሪየር እና ፕሮፌሽናሊዝም የሚባለው ስለ ኢንተርንሺፕ፣ ሲቪ እና የጆብ አፕሊኬሽን፣ የሶፍት ስኪሎችን እና ኢንተርፕሬነርሺፕን የተመለከቱ ነገሮችን ነው እዚህ ውስጥ የምናገኘው። ኢንተርንሺፕ ምንድነው? ሞስት ኢትዮጵያ ውስጥ ያሉ የዩኒቨርሲቲ ፕሮግራሞች ፕራክቲካል አታችመንትን ይፈልጋሉ። ስለዚህ እነዚያን ሲሪየስሊ መውሰድ አለባችሁ ልክ እንደሰራችሁ ማለት ነው። ሲቪ እና ጆብ አፕሊኬሽን ጋር ስንመጣ ግን ልትማሩ ይገባል ፕሮፌሽናል የሆኑ ሲቪ አዘጋጀቶች እንደዚሁም ደግሞ ከቨር ሌተር አዘጋጃጀቶች እንዴት እንደሆነ እዛ ዩኒቨርሲቲ ሆናችሁ ልታውቁ ይገባል። ሶፍት ስኪል የምንለው ግን የኮሙኒኬሽን ከሰዎች ጋር ኮሙኒኬት ማድረግ እንዴት እንዳለባችሁ፣ ቲም ወርክ፣ ፕሮብለም ሶልቪንግ፣ የታይም ማኔጅመንት የመሳሰሉ እነዚህ ከፍተኛ ቫልዩ የሚሰጣቸው ስኪሎች ናቸው በስራ ህይወታችሁ ውስጥ። አራተኛው ደግሞ የኢንተርፕሬነርሺፕ ስኪል ሊሚትድ የሆኑ ጆብ አክሰሶች አሉበት በሚባለው የኢትዮጵያ ኢንቫይሮንመንት ውስጥ ብዙ የሚመረቁ ተማሪዎች አሉ። ስለዚህ የራሳቸውን ቢዝነስ ክሬት ነው የሚያደርጉት። ቤዚክ የሆነ ኢንተርፕሬነርሺፕ እና የኢኖቬሽን ስኪል ያስፈልጋቸዋል ማለት ነው። ያንን ነው እዚህ ጋር የምናየው። ሰባተኛው የሄልዝ እና ዌልቢንግ ነው። ሄልዝ እና ዌልቢንግ ስንል የስቱደንት ክሊኒክ፣ የሜንታል ሄልዝ እና ላይፍ ስታይልን ነው እዚህ ጋር ማነሳላችሁ።
ስቱደንት ክሊኒክ የሚባለው ሁሉም ካምፓሶች በሚባል ደረጃ ቤዚክ የሆኑ የሄልዝ ሰርቪሶችን ይሰጣሉ። ክሊኒኮች አሏቸው ማለት ነው። ስለዚህ የት ጋር እንደሚገኙ አቅጣጫቸውን በሚያማችሁ ሰዓት ላይ ሄዳችሁ እዛ ትሪት ስለምትደረጉ ቀድማችሁ ማወቅ አለባችሁ እንደገባችሁ። ሜንታል ሄልዝን በተመለከተ ግን ስትረሶች ወይም ደግሞ ዲፕሬሽኖች፣ አንዛይቲዎች ሊኖሩ ይችላሉ። ኮመን ናቸው ዩኒቨርሲቲ ውስጥ ስትማሩ። ስለዚህ የተለያዩ አይነት ሳፖርቶችን ከምን አይነት ኮንስለሮች መፈለግ እንዳለባችሁ፣ ትረስት የሆኑ ጓደኞቻችሁ ጋር እንዴት መሄድ እንዳለባችሁ መሰረታዊ የሆነ አንደርስታንዲንግ ሊኖራችሁ ይገባል። ላይፍ ስታይላችሁን በተጨማሪ እነዚህ የኤክሰሲቭ የሆኑ የድሪንክ አልኮል ድሪንክ ሊሆን ይችላል፣ ድራግ ሊሆን ይችላል፣ ሪስክ የሆነ ቢሄቨሮችን ማንጸባረቅ የለባችሁ። ፎከስ የምታደርጉት የረጅም ጊዜ ጎላችሁን አቺቭ የምታደርጓቸው አክቲቪቲዎች ላይ ነው መሆን ያለበት አብዛኛው የዩኒቨርሲቲ ላይፍ ስኪላችሁ ማለት ነው። ስምንተኛውና የመጨረሻው ነጥብ መስት ልታውቁት የሚገባው ሎውስ ኤንድ ሪስፖንሲቢሊቲ ነው። ሎውስ እና ሪስፖንሲቢሊቲ ስንል የዩኒቨርሲቲ ሬጉሌሽኖችን የናሽናል ሰርቪስም ካለባችሁ እንደዚሁም ደግሞ ሲቪል ዲዩቲዎችን ነው እዚህ ጋር ላነሳላችሁ የምፈልገው። ዩኒቨርሲቲ ሬጉሌሽን ማለት እያንዳንዱ ዩኒቨርሲቲ የራሱ ኮድ ኦፍ ኮንዳክት አለው። ስለዚህ እነዛን ቫዮሌት አለማድረግ አለባችሁ። ስለዚህ እነዛን ቫዮሌት አደረጋችሁ ማለት ሰስፔንሽን ወይም ደግሞ ዲስሚሳል ሊሆን ይችላል ማለት ነው። ኦሪየንቴሽን ሴሽን ላይ በሚሰጣችሁ መሰረት ወይም ደግሞ ስቱደንት አንድ ቡካችሁ ላይ ባለው መሰረት በሚገባ አንደርስታንድ ልታረጉትና ዘን ኢንላይን ልትሆኑ ይገባል። ናሽናል ሰርቪስ አንዳንድ ዩኒቨርሲቲዎች ላይ ወይም ደግሞ አሁን ኢትዮጵያ አዶፕት ታደርጋለሁ እያለች ባለችው መሰረት ለገቨርንመንታል ፕሮጀክቶች ወይም ደግሞ ለኤዱኬሽን ለሄልዝ ሊሆን ይችላል ለዲፌንስም ሊሆን ይችላል ኮንትሪቢዩት ልታረጉት የሚገባው ሰርቪስ ሊኖር ይችላል። ለዛም የሆነ አይነት ሩም ልታስቀምጡ ይገባል አእምሮአችሁ ውስጥ። ሲቪል ዲዩቲዎች አሉ። እዚህ ጋር ማወቅ ያለባችሁ ነገር አለ። ስለ ኢትዮጵያ ህጎች ኮንስቲቱሽን ላይ ስለ ታክስ ህጎች ስለ ሲቲዝኖቹ ሪስፖንሲቢሊቲ አፕዴት ልትሆኑ ይገባል ማለት ነው ዩኒቨርሲቲ ስትኖሩ። በስተመጨረሻ እንደ ቴካዌይ ማስቀመጥላችሁ ምንድነው ዩኒቨርሲቲ ላይፍ ላይ ሞር ከአካዳሚኩ በተጨማሪ ልትማሯቸው የምትችሏቸው ተጨማሪ የሆኑ ስኪሎች አሉ። ለምሳሌ ኢንዲፔንደንት ናችሁ። በራሳችሁ ዲሲፕሊን ነው የምትኖሩት፣ በራሳችሁ ኔትወርክ ነው የምትኖሩት። ስለዚህ መዘጋጀት አለባችሁ ማለት ነው። ለጆብ ማርኬቲንግም በራሳችሁ ኢንተርፕሪነር ለመሆንም ዝግጁ መሆን አለባችሁ ማለት ነው። ሰክሰስፉል ሆናለሁ የምትሉ ከሆነ በጣም ቆራጥ ከሆናችሁ ደግሞ አዲሽናል ቲፖች አሉ። ለምሳሌ ታይም ማኔጅመንታችሁ ታይም ቴብል ማስቀመጥ ወይም ደግሞ የካላንደር አፖችን መጠቀም ሊሆን ይችላል። ክላሳችሁን የፐርሰናል ላይፋችሁን ስቴዲያችሁን መች እንደምታረጉ ታይም ማኔጅመንት ሊኖራችሁ ይገባል። የኮሙኒኬሽን ስኪል ሊኖራችሁ ይገባል። ቢልድ የምታረጉት ጉድ ሪሌሽንሺፕ ሊኖራችሁ ይገባል ከሌክቸረሮች ጋር። ምክንያቱም ሜንተሮቻችሁ ሪፈረንሶቻችሁ እነዚያ ስለሆኑ የሪዲንግ ሃቢታችሁን ማሳደግ አለባችሁ። ከክላስ ኖቶች በተጨማሪ መጽሐፎችን፣ ጆርናሎችን፣ ከረንት አፌሮችን ልታነቡ ይገባል። ሌላኛው ቲፕ የሚሆነው የኢንተርንሺፕ ፕሪፓሬሽን። ኢንተርንሺፓችሁን ትሪት የምታረጉት ልክ እንደ ሪል ጆባችሁ ሊሆን ይገባል ማለት ነው። ስለዚህ ወደ ኖርማል ኤምፕሎይመንትም ሊድ የሚያረጋችሁ ሊሆን ስለሚችል ኢንተርፕሪነራል ማይንድ ሴት ሊኖራችሁ ይገባል። ሁሌም የመንግስት ጆቦች ላይ ሪሌይ ልታረጉ አይገባም ማለት ነው። ተመርቄ ህይወቴ ያልፍልኛል እያላችሁ ልትማሩ አይገባም። ሰልፍ ኤምፕሎይድ መሆን አለባችሁ። ባገኛችሁት አጋጣሚ ወደ ገንዘብ ነገሮች እንዴት እንደምትቀይሩ ከፍሬሽማን ኮርሳችሁ ጀምሮ ልትገነዘቡ ይገባል። ጎን ለጎን የምታስኬዷቸው የራሳችሁ የሆኑ አይነት አክቲቪቲዎች ሊኖሩ ይገባል። አብዛኛዎቹ ሚሊዮኔር የሆኑ ሰዎችን ላይፍ ስታይል ብታዩ 2-3 ከዚያ በላይ የሚሰሯቸው ስራዎች አሉ። የሴቪንግ ሃቢት አላቸው ዘን ያነባሉ። ስለዚህ ኢንተርፕሬነራል ማይንድ ሴት ሊኖራችሁ ይገባል ማለት ነው። ተመርቄ ተቀጥሬ ህይወቴን እቀይራለሁ እያላችሁ ልታስቡ አይገባም። ስድስተኛው ቲፕ የሚሆነው ኔትወርኪንግ ነው። ስለዚህ የእናንተ ኔት ወርዛችሁ ነው። ስለዚህ ኢንስፓየር ከሚያረጓችሁ ወይም ደግሞ ግሮዝን ሰፖርት ከሚያረጉ ኢንዲቪጁዋሎች ጋር ኮኔክት ልትሆኑ ይገባል ማለት ነው። ሰባተኛው ደግሞ በጣም አስፈላጊ ብዬ የማስቀምጠው ቲፕ ሰልፍ ዲሲፕሊን። ዩኒቨርሲቲ ላይ ከፍተኛ ፍሪደም ይኖራችኋል። ያ ፍሪደም ግን ከሪስፖንሲቢሊቲ ጋር ነው የሚመጣው። ስለዚህ ዋይዝሊ ልትጠቀሙት ይገባል ማለት ነው። ሞቲቬት ስትሆኑ አይደለም የሆነ ነገር መስራት ያለባችሁ፣ ኮንቲኒየስሊ አስ ዲሲፕሊን ልትሰሩት ይገባል። ፕላን ባደረጋችሁት በጀት ባደረጋችሁት መሰረት ልትገዙ ይገባል። አመሰግናለሁ። ይሄንን ይመስላል የነበረን ሴሽን። ቴንክ ዩ።